JLN TV ወርልድ ዋይድ በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር እንጋብዞታለን። JLN TV ወርልድ ዋይድ ምዕራፍ 21 ቁጥር 31 ላይ በትግረኛ ምን ይላል እግዚአብሔር ሰው? ሃሌሉያ። በአማርኛ ምን ይላል አዜቡ? ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። The horse is prepared for the day of battle, but victory belongs to the Lord. ምን ማለት ነው? የሰማችሁ ነው። ዛሬ ድል ከእግዚአብሔር ዘንድ ነው። አሜን። ርዕሳችን ድል የሚገኘው ከእግዚአብሔር ዘንድ ብቻ ነው። እዚህ ላይ መጽሐፍ ቅዱስ የሚነግረን ምንድን ነው? ፈረስ ለጦርነት ቀን ምን ይላል? ይዘጋጃል። ፈረስ መዘጋጀቱ ለድል አያበቃም እያለ ነው። ምክንያቱም መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ምን አለ? ቅርንጫፍ ያለ ወይኑ ግንድ ፍሬ ማፍራት እንደማይችል እናንተም ያለ እኔ ፍሬ ልታፈሩ አትችሉም። ብዙ ጊዜ እኛ የሚመስለን ስለ ጸለይን የሆነ መንፈሳዊ ነገር ስለምናደርግ ያ ግዴታችን ነው፣ ማድረግ አለብን። በጣም በርትተን ስለምንሰራ በጣም ብዙ ዲግሪዎች ስላለን የተሳካልን ሊመስለን ይችላል። ከዚህ መጽሐፍ ቅዱስ ምንድን ነው የሚለው? ፈረስ ሬዲ ነው ባትል ነው የሚለው። በእንግሊዝኛው አንብቡት። ምንድን ነው የሚለው? በእንግሊዝኛው ስናነብ እኔ የአሜሪካ እንትን ያለኝ the horse is prepared for the day of battle, but victory belongs to the Lord. Victory belongs to the Lord. It's not because you are prepared well. That's why you defeat your enemy. Yes, የኛ ድርሻ እንደ ሰው እኛ የምንሰራው ድርሻ ነው። እኛ መስራት የሚገባንን ነገር እንሰራለን። ግን የፈለገ ቢሆን በረከትና ረፍት ያለው በረከት የሚመጣው ከላይ ከሰማይ ነው። አሜን። ሰላም ሊገኝ የሚችለው ለሰላም ስለሰራን አይደለም። እንሰራለን፣ መሰራት አለበት። ምክንያቱም በሰላም ተቃራኒ የምንሰራ ከሆነ የእግዚአብሔርን ስራ አይደለም የምንሰራው። የምንሰራው የጠላታችን ስራ ልንሰራ ስለምንችል ሰላምን ለማድረግ መስራት አለብን። የሰማችሁ ነው። ለምሳሌ በትዳራችን ሚስት በምትቆጣበት ጊዜ፣ ሚስት ባዘነችበት ጊዜ፣ ሚስት የሆነ ነገር ሆኖ በተናደረችበት ጊዜ ባል ምን አለበት? አብሮ ከሱ ጋር እኔ ምን አደረኩሽ ብሎ መናገር አለበት? ኖ። አንዱ በተናደደበት ጊዜ፣ አንዱ ባዘነበት ጊዜ፣ አንዱ በተበደለበት ጊዜ ሌላው ምን ማለት አለበት? ጸጥ ማለት አለበት። ምን ይመጣል ማለት ነው? ሰላም ይመጣል። ሁለቱ ተነሳስተው
ሁለቱም እሳት ከሆኑ እሳት ከእሳት ጋር ምን ይሆናል? ተያይዞ መንደድ ነው። አንዱ ውሃ ከሆነ ግን እሳቱን ምን ይለዋል? ያጠፋዋል። ጸጥ በምንልበት ጊዜ ለመንፈስ ቅዱስ እድል እንሰጠዋለን። መንፈስ ቅዱስ መስራት ይጀምራል። በአፋችን ሳናወጣ በኢየሱስ ክርስቶስ ስም አንተን እቃወማለሁ፣ አንቺን እቃወማለሁ የሚለው ሳይሆን ረጋ ብለን ጸጥ ብለን በልባችን ስንጸልይ ጸጥ ይላል። ለምን? ለእግዚአብሔር ወይ እየሰጠነው ነው። እግዚአብሔር ቴክ ኦቨር ያደርጋል። የእግዚአብሔር ስም ይሁን። ምክንያቱም ድል የሚገኘው ድል ብቻ አይደለም። መነሻው ወይም ደግሞ የሀሳቡ ነገር ምንድን ነው? በጦርነት ላይ የፈረሶች መዘጋጀት ሳይሆን የጦር መሳሪያ ሳይሆን ድልን የሚሰጠው ድል የሚሰጥ እግዚአብሔር ነው የሚለው መጽሐፍ ቅዱስ። እሱ ብቻ አይደለም። በመንፈሳዊ ነገር ብዙ ነገር ልንሰራ እንችላለን። የሰማችሁ ነው። በጣም መጽሐፍ ቅዱስ ቁጭ ብለን ልናጠና እንችላለን። ብዙ እንዲሳካልን ብለን ብዙ ነገር ልናደርግ እንችላለን። ያን ስላደረግን አይደለም ድል ወደኛ የመጣው። አሜን አሜን። መገለጥ ወደኛ የመጣው፣ ክብር ወደኛ የመጣው፣ የእግዚአብሔር ኃይል ወደኛ የመጣው እግዚአብሔር ራሱ የእግዚአብሔር ስም ብሩክን በጊዜው ሊሰራ ስለወደደ ነው። ቪክትሪ is from God። የእግዚአብሔር ስም ብሩክ። የኛ ዝግጅት ጥሩ ነው፣ ግን ዝግጅታችን አይደለም ለድል የሚያበቃ ነው የሚለው መጽሐፍ ቅዱስ። እንዳንዘጋጅ፣ እንዳንሰራ፣ እንዳንጸልይ፣ እንዳናነብ እየመከረን አይደለም። ኖ ግን እያለን ያለው በፈረሶች ብዛት አይደለም በጦርነት ማሸነፍ የሚቻለው ሲል ሁሉ ነገር ዝግጅቱ እንዳለ ሆኖ መታመን ያለበት ግን ድል በሚሰጥ ጌታ ነው። ምክንያቱም ምንድን ነው የሚለው? ድል የክርስቶስ ነው ይለናል። Victory belongs to God, oh Lord ይላል። ምክንያቱም ከትምክህት የሚጠብቀን ነገር ምንድን ነው ብትሉ ይህን ማወቅ ነው። ድል የምናገኘው በረከት የሚመጣልን ስለሰራን ያለ አታውቁም? ሰዎች ሰርተው ገንዘባቸው መያዝ እምቢ ሲላቸው መያዛቸው በቃ ይበተናል ከእጃቸው። ልክ ውሃ በእጅ እንደማይያዝ ከእጃቸው ይበተናል። የሆነልን ነገር ሁሉ አኮምፕሊሽ ያደረግናቸው ነገሮች ሁሉ ከጌታ ነው። እስከ ከጌታ ነው በሉ። የሆነልን ነገር ሁሉ ጌታ ስለሆነ ስለሚወድ ነው። አንዳንድ ጊዜ ልንገራችሁ፣ እግዚአብሔር በጣም አንድ ሰው በጣም ይበደልንና ያን ሰው እኛ እንደተጣላ ነው እኛ እንደተናደድንበት እግዚአብሔር የምናደድበት ይመስላል። አይመስላችሁም? በጭራሽ አይናደድበትም። ይወደዋል እግዚአብሔር። በስህተቱ ይደሰታል ማለት አይደለም፣ አይደሰትም። ለምሳሌ ይኸውላችሁ ልጆች አንዱ አጥፍቶ ላጠፋው ልጅ መልካም ነገር ሲደረግለት ቢያይ የተበደለው ልጅ ምንድን ነው የሚለው? እኔን አይወደኝም ይላል። ግን አባት ስለሆነ ለልጁ ስላጠፋ ብሎ አዳልቶ ለምሳሌ የሆነ ነገር ቢገዛ ሁሉም እኩል ነው የሚገዛው። ያኛው ስላጠፋ አልገዛልም አይሉ። የሰማችሁ ነው። ምክንያቱም አባት ነው። ሰው እንደውም ሊያደርግ ይችላል። እግዚአብሔር ግን ለእኛ ጥቅም ብሎ ካልሆነ በስተቀር አንዳንድ ነገሮች በእኛ ሕይወት ውስጥ የሚያልፉት የነጋችን ስለሚያየው ቅድም ብያችኋል። እግዚአብሔር ከራሳችን እንኳን ሊደብቅ ይችላል። ምን ማለት ነው ታውቃለች? ዮሴፍ እስከዛች ቀን ፈርዖን ፊት እስከሚቀርበት ጊዜ ድረስ እግዚአብሔር በታማኝነት ያመልካል እንጂ ምን እንደሚሆን እንኳን አያውቅም። ያውቃላችሁ ታስባላችሁ? ነው ቢያውቅ ኖሮ ኧረ እባክህ ለፈርዖን ንገርልኝ፣ እኔ እኮ በከንቱ ነው ሽጠውኝ፣ እዚህ ሰርቀው ሽጠውኝ ነው አለ። ሰርቀው ነው የሸጡት እንዴ? ሰርቀው ነው የሸጡት? አዎ ከአባቱ ሰርቀውታል። ግን እኮ የወሰደው እግዚአብሔር ራሱ ነው። ከዮሴፍ ተሰውሮ ነበር፣ ከሙሴ ተሰውሮ ነበር። ሙሴ ያቃልማችታ በዛ 40 ዓመት ውስጥ ሙሴ ለ2000 ለ4000 እስከ ዓለም እኛ ሰው እስከሚያልፍ ድረስ ሙሴ የሚባለው ሰው አይረሳም። እየሰማችሁ
ልጆቻችን ሙሴኛ ሙሴ የሚባል ልጅ አለ። ሙሴ ይላል ልጁ። ሰው ብዙ ሰው አረቦች ሙሳ ይላሉ። የሰማችሁ ነው። ደግሞ በእንግሊዝኛው ቋንቋ መውሰስ ይላሉ። በሌላም ቋንቋ በቃ ሙሴ ይባላል። በጣም ብዙ ሰው ሙሴ አለ። ዋይ? ስለዚህ የነገሮች ሁሉ ምንጭ እግዚአብሔር ነው። ድል የሚመጣው ከሱ ነው። በራሳችን የምንሰራው ነገር እኛ ማድረግ የሚገባንን ነገር እያደረግን አባታችንና አምላካችንን የሚወደንን እንጠብቀዋለን እንጂ ነገሮችን ሁሉ የሚሰራቸው ራሱ እግዚአብሔር ነው። ድል የምናገኘው ከእግዚአብሔር የተነሳ ነው። ሃሌሉያ! ማሸነፍ ቢሆንልን፣ ቅባት ቢመጣ፣ ክብር ቢመጣ፣ ፈውስ ቢሆን፣ ዲሊቨራንስ ቢሆን ሁሉን የሚሰራው ማን ነው? እግዚአብሔር ነው። ምክንያቱም ድል በፈረስ ብዛት አይደለም፣ በፈረሶች ዝግጅት አይደለም። በዛን ጊዜ ፈረስ ነው የነበር። ዮሐንስ ራእይ ላይ እግዚአብሔር ለዮሐንስ ሐዋርያ ዮሐንስ ሲገልጽለት መኪና፣ ፕሌን ምናምን እያለ የሚገለጽለት መንኮራኩር ይላል፣ ፈረሶች ይላል። ለአውሬው ምን ተሰጠው ይላል? አፍ ተሰጠው እንዲናገር ይላል። አሁን የሚናገር አውሬ የለም። የሚናገር አሻንጉሊት እኮ እየተናገረ ነው። ሰማችሁ ነው? ተሰጠው ይላል። አሁን ራሳቸው ሰርተው ምን እያሉ ነው ያሉት? ሊቆጣጠረን ይችላል ያሉማ። ይሄ ነው ሰጣችሁታል። ዲመን ነው አለ። ሊቆጣጠረን ይችላል፣ ኮንትሮል ሊያደርገን ይችላል አለ። ካኔ ኢማጂን። ግን በእኛ ላይ አሁን እነሱ ዓለም ሊኩሪል ሊያጠፋት ነው፣ ምድር በእንደዚህ ልትጠፋ ነው። በምንም አትጠፋ። ምድር የተጠበቀችው ለምንድን ነው ያለው መጽሐፍ ቅዱስ? ለእሳት ነው የተጠበቀችው። እኛን የሚያኖረን ባለፈው እግዚአብሔር ሲነግረን ነው። እነሱ አንደርግራውንድ ቤት ሰርተዋል ፎር ስኬፕ። they can't escape from death. They can go moon or Mars. They can go deep into hell. Can they escape from? No. ሞትንና ህይወትን በእጁ የያዘው እግዚአብሔር ሲፈልግ ና ይለዋል። ሰው ማን ይከለክለዋል? ማን ነው? አገልጋይ ነው። ለምድር ይጠቅማል፣ ይሄ ለምድር ትጠቅማለች ምናምን ነው። ጊዜ ሲደርስ ና ይላል። ምን እቆያለሁ ብሎ መቆየት ቢችል ሰው ምናልባት ትንሽ ዓመት እንደዚህ ሊጨመርለት ቢችል ሰው ሊኖር ይችላል። አሁንም አንዳንዶች የእግዚአብሔር ሰዎች እየመሰከሩ ነው። እባክህ ጥቂት ጊዜ ስጠኝ ልስራ እያሉ እየጠየቁት ነው። እግዚአብሔር ሰምቻለሁ። ፕሮፌት ኢየሱስ ሲናገር ትንሽ ጊዜ ጨምርልኝ ብሎ ነው የተጨመረለት። እግዚአብሔር ሊያሳርፍ ስለሚወድ ነው። ምክንያቱም ሁሉ ነገር በሱ ነው ያለው። በፈረስ አይደለም ነው የሚለው። ምን ማለት ነው? በፈረስ አይደለም ሲል አሁን እኛ እንደ ፈረስ በምናያቸው ነገሮች አይደለም ማለት ነው። እኛ በምንመካባቸው ነገሮች ይረዱናል፣ ይሆኑናል በምንላቸው። ይሄ ቃል በጣም ብዙ ጊዜ አንብቤዋለሁ። ሮብለት እየጸለይኩ ግን ልቤን ስትራይክ አደረገ። ድል በፈረሶች አይደለም፣ ድል በዝግጅት አይደለም ጭራሽ። ኤርምያስ ምዕራፍ 9 ትንቢተ ኤርምያስ 9:23 ጀምሮ ያነበዋለሁ። እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁ በማስተዋል በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ሃሌሉያ ሃሌሉያ ሃሌሉያ። ጠቢብ በጥበቡ አይመካ ሲል ጥበብ ከየት ነው የሚገኘው? ላይኛይቱ ጥበብ
ማለት ምን ማለት ነው? የሰማችሁ ነገር ይጋላችሁ። ላይኛይቱ ጥበብ ሲል ምን ማለት ነው? ላይ የመጣች ማለት ነው። የኛ አይደለም ጥበብ። ነገሮች ሁሉ የሚገዙት በመንፈሳዊ ዓለም ነው፣ በእግዚአብሔር ዓለም ነው። የእግዚአብሔር ልጆች የሚመላለሱት የምንወጣው የምንገባው ልክ እግዚአብሔር እኛ ተመልከቱ። አሁን ይሄ እኔ እንደማየው እንደዚህ እግዚአብሔር ያየናል። የልባችን ሐሳብ ሁሉ ያውቀዋል። ምን እንደምናስብ ምን እንደሆን የት እንደምንሄድ አንዳንድ ጊዜ የሆነ ቦታ ላይ ስንል ነው የሚል ነገር ልባችን ይሰማናል። ያን ዳንጀረስ ኢንዲኬሽን ሪጀክት አድርገን ከሄድ ነው አደጋ የሚደርስብን። ሰምተን ከተመለስ ችግር ይመጣል አይመጣም? ስለዚህ የሚመካ እኔ ምን መሆኔ እግዚአብሔር አምላክ መሆኑ ይኸው የሚገርም ነው። እግዚአብሔር እንዲህ ይላል፣ ጠቢብ በጥበብ አይመካም፣ ኃያልም በኃይሉ አይመካም፣ ባለጠጋም በብልጽግናው ምን አይበል አይመካም። አሁን ፈረስ እኮ ማለት ጥበብ በሉት፣ የሰማችሁ ነው። ጥበብ በሉት፣ እውቀት በሉት፣ ብልጽግና በሉት። ለባለጸጋ ባለጸግነቱ እንደ ጸናሽ ከተማ ነች ይላል። እግዚአብሔር ግን በሰከንድ ወይም በአንድ ቀን በማይሞላ ጊዜ ውስጥ በጥቂት ሰዓት ውስጥ ኢዮብ የነበረውን በብዙ ሺህ የሚቆጠረውን ሀብት ወዲያው ላጥ አደረጋቸው። ወዲያው ወስዶት ጋር ግን ምን አደረገ? እግዚአብሔር ለሰይጣን አላው አደረገው፣ ፈቀደለትና ያን ዲስትራክሽን ልጆቹን ሀብቱን በአጭር ጊዜ ውስጥ ምናልባት 5 ሰዓት 6 ሰዓት በማይሞላ ሁሉ ነገር አጣ። ትናንትና ሁሉ ነገር ነበር፣ ልጆቹ በዙሪያው ነበሩ። ከዛ በኋላ ሰይጣን እንደገና ሌላ ነገር አመጣበት። ስለዚህ how we can trust the things of the flesh, the things of this world. የሚመካ እኔ ምን መሆኔ? እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። ነገር ግን የሚመካው ምሕረትን፣ ፍርድን፣ ጽድቅን በምድር ላይ የማድረግ እኔ እግዚአብሔር መሆኔን በማወቁ በማስተዋል በዚህ ይመካ። የሚያስመካ ነገር አለ። ምን? እግዚአብሔርን በማወቅ እግዚአብሔር በምድር ላይ ፍርድን፣ ጽድቅን፣ ምሕረትን የሚያደርግ አምላክ እንደሆነ በማወቁ በዚህ ይመካ እንጂ ባለው ኃይል አይመካ። ምክንያቱም ፈረስ ለጦርነት ይዘጋጃል። that's not bad። ግን ድል የሚመጣው ከላይ ነው የሚለው። ከማን? ከእግዚአብሔር ዘንድ ነው። ሰራተኛው በጣም ተግቶ ይሰራል። ተግቶ ስለሰራ አይደለም መከናወን የሆነለት። ተግቶ የሚሰሩ ሰዎች ያልተከናወነላቸው ብዙዎች አሉ። ለምን? እግዚአብሔርን ወደኋላ ስለተውት። ለምሳሌ በጣም የሚሰሩ ሰዎች፣ ብዙ ገንዘብ ብዙ ሀብት ያላቸው ሰዎች እንቅልፍ ግን ከነሱ የተወሰደባቸው፣ መብላት ግን የማይችሉ በአጠቃላይ 99% ባለጸጋዎች መብላት ይችላሉ። የፈለጉትን መብላት አይችሉ። በተለይም በሀገራችን ሱዳንም እንደዛ በጣም ብዙ ሀብታሞች በቃ ሁሉም በሽታ ናቸው። እንቅልፍ የላቸውም። የእንቅልፍ ታብሌት እየወሰዱ የሚተኙት። ስጋት አላቸው። በቃ አሁን ይህ ሁሉ ሀብት ቢወሰድ ሲላቸዋል ሰይጣን መጡ። ስለዚህ የምንመካበት ነገር እንዳይኖር ነው እግዚአብሔር የሚነግረን። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን በፈረሶች ዝግጅት አይደለም እኮ ነው የሚለው። ቆይ እስኪ
እስራኤል በሙሉ ተሰብስቦ 40 ቀን ለጦርነት 40 ቀን ሙሉ እየታያቸው ይላል ያ ጎልያድ። Do you think ጎልያድ ኖርማል ፐርሰን ነው? የኢናቅ ምናምን ዘር እኮ ነው ከዲመን ጋር የተዳቀለ ምናምን የሚባለው። ምክንያቱም 6 ክንድ ማለት እኮ 3 ሜትር ተኩል ምናምን ማለት ነው። 3 ሜትር ከምናምን 3 ሜትር ከምናምን ሰው። ስለዚህ ኖርማል ሰው ላይሆን ይችላል። ግን ይኸውላችሁ ዳዊት የምንለው ዳዊት ነው ጎልያድን የገደለው። እንዴት አንድ ትንሽ ብላቴና መንፈስ ቅዱስ ከእሱ ጋር ካልሆነ መሰቀል እንዴት ያንን የሚያክል ጃይንት ራሱ በፊቱ ለመቆም እንኳን ያስፈራል? ለምንድን ነው እንደዛ? እንዴት አንበሳ ይገላል? እንዴት ድብ ይገላል? እኛ ድብ በሞላበት አገር ነው ያለነው። አንበሳ እናውቃለን፣ ዋይልድ ላይፍ ሁላችን ነው ያለን። አንበሳ ሰው ማሸነፍ ይችላል? አንበሳ አይደለም ጎሽን እኮ ጠምዝዞ ገሎ ነው የሚበላው። ጎሽ በጣም ከባድ ነው። አዞ ጉልበታም ነው። አዞውን ይበላዋል ውሃ ውስጥ ካላገኘው በስተቀር። አንበሳ ያሸንፋል። ስለዚህ ዳዊት ያ ብላቴና ዳዊት ከ40 ቀን ዝግጅት በኋላ ያልተሰለፈ ጦር እኮ በቃ እስራኤል በየቤቱ 2 እና 1 ራሱ ከወንድሞቹ እንኳን 2 ሄደዋል። ኢዮአብና አሜናዳብ ነው 3 ነው 3 መሰለኝ። 3 ወንድሞች ኦልሬዲ እዛ ሜዳ ላይ ናቸው። ምንድነው ዳዊትን እንደዛ ቦልድ ያደረገው? the presence of God with him. He did not have a clue, fear of that man, that giant man. ሁሉ እኮ ፈርቷል። ሳኦል ንጉሱ ሁሉ ፈርቶታል። ድል በእግዚአብሔር እንደሚገኝ ዛሬ በተገዳደርከው እኮ ነው ያለው። እኔ ጀግናው አንበሳ ገደል መጣሁ ባህሪ ያለው ነው። በተገዳደርከው በጭፎች አምላክ በእስራኤል አምላክ ስም መጣሁ ብዛት ያለው አንተ ያልተገረዝክ ፍልስጤማዊ፣ ኪዳን የሌለ ፍልስጤማዊ፣ እኔ ዛሬ በተገዳደርከው በእስራኤል አምላክ ዛሬ በእስራኤል አምላክ እንዳለ ምድር ሁሉ ያውቅ ዘንድ። ሃሌሉያ። ስለዚህ ድል ከየት ነው ያለው? ድልን ያመጣው ዳዊት አይደለም። እግዚአብሔር ዳዊትን ተጠቀመበት as a tool, as a vessel። ስለዚህ ፈረስ አይደለም ድል የሚያመጣላችሁ እኮ እያለ ነው ሰለሞን። ሊያመጣ አይችልም፣ ሊመጣ አይችልም። አሁንም እኛ በዚህ ባለንበት ዘመን ላይ ሰዎች እንዲህ ስላደረኩ እኮ ነው ብለው ይናገራሉ። አስታውሳለሁ አንድ ወንድም አንድ ጊዜ ያሳዝናል፣ ቁሞ ቸርች ላይ ሊሰብክ ተናገረ። በቃ አስቀጥረኝ ትላላችሁ ነው ምናትሉ ነው ተሰውሻለሽ። የሆነ ነገር ተናገረ። እናንተ አትማሩም ነው የሆነ በቃ ንግግር። ይሄ በጣም የሚያሳዝን ንግግር። በጣም የምንወደው ሰው ስለነበረ በጣም አዘንኩ። ምክንያቱም እሱ ያንን ስራ ያገኘው ከሌሎች ይልቅ የተማረ ስለሆነ አይደለም። ዲግሪ እንኳን የለውም። that was from God. That was the mercy of God. We cannot boast. We cannot be proud of what we accomplish. It is the glory of God. It is Jesus, our Lord. The horse, education, whatever. Today, ዛሬ አሁን ፈረስ አይደለም እኛ የምንመካበት። ትምህርታችን ሊሆን ይችላል። የተለያየ ሰው የሚመካበት አለ። ዘር ሊል ይችላል። በጣም የደከምኩ ስለምሰራ ነው ሊል ይችላል። እህቴ ረድታኝ ነው ሊል ይችላል።
አጎቴ ረድቶኝ የሰው እርዳታ የትም አያደርስ። እግዚአብሔር እጅ ስላለበት ነው። እግዚአብሔር በዛ ሰው በኩል ሊባርከት ስለፈለገ እግዚአብሔር በዛ ሰው በኩል ሊባርከት ከፈለገ ሊባርከኝ ከፈለገ ያ ሰው የሚሰጠኝ ሁሉ ይባረካል እንጂ ሰው ምድር ሁሉ ሰጥቶት አይታችኋል። ሃይቲ ወደ $6 ቢሊዮን ነው የወጣው። ከኬንዳ ወጡ 50 ቢሊዮን ዶላር እኮ በጣም እጅግ በጣም ብዙ ገንዘብ ነው። ለእያንዳንዱ ሰው እንኳን $1 ሚሊዮን ቢሰጡት ከፍጹም ቶታል ድህነት ይወጣል። አይወጣም። 1 ቢሊዮን አይደለም $1 ሚሊዮን ቢሰጡት እነሱ 10 ሚሊዮን እንኳን ማይሞሉ ናቸው። ስንት ሚሊዮን? በጣም ትንሾች ናቸው። ለነዛ ለእያንዳንዱ ሰው $1 ሚሊዮን ሰጠው ከባንኩ አስቀምጠው ይሄው ቤት ስራ እንደዚህ አድርግ ይሄን አድርግ ይሄን አድርግ ቢሉት ግን ያ ገንዘብ የት ገባ ቢባል we don't know። ላይ ሲመጣ ግን ባለጸጋ ትሆናለች። አሜን። አገር ትለወጣለች። የእግዚአብሔር ጊዜ ሲሆን፣ የእግዚአብሔር ጉብኝት ሲሆን፣ እግዚአብሔር መስራት ሲጀምር፣ እግዚአብሔር ትውልድን ሲያስብ፣ ሰዎችን እግዚአብሔር መቀባት ማስነሳት ይጀምራል። አሜሪካ፣ ዩሮፕ ሰዎች ስለነበሩባቸው የተባረኩት የሰማችሁ ነው። ሰዎች የተቀቡ ሰዎች እግዚአብሔር ያስነሳቸው ሰዎች ነበሩ። በአሜሪካ ላይ አሜሪካ ዛሬ አንደኝነቱን ቦታ የያዘችው። ራሻ እኮ ፓወር አላት፣ ግን እግዚአብሔር የለም ብላ 70 ዓመት በሙሉ እግዚአብሔርን አስክዳለች። ያን ነው እያጨለች አለችው። የሰማችሁ ነው። እግዚአብሔር የለም አልተባለም። እኛም እኮ በቃ እንኳን እንደምን አደራችሁ ሲባል እናሸንፋለን በሉ ተብለን ተብረን ያለ እግዚአብሔር የት ይደረሳል? የሰማችሁ ነው። እኔና እንትን እዚህ ተቀራኒ ያለው ሰውዬ ገና ትግራይ ሚዲያ ሲጀምር ዚምባብዌ ገባ። የሰማችሁ ነው። ፕራውድ አይደለም እና ቀይ ባህር አይደለም ብቻውን ሊቀር ገና የሰማችሁ ነው። እኔ እያልኳችሁ ያለው የሚመካ በማን ይመካ ነው የሚለው ሰው ነው። እሱ ሰው ስለሆነ ሰው እንደሚሆነውበት ሆኖበታል። ስለዚህ ዳዊት ያንን ድል ያገኘው በልምምዱ አይደለም። ልምምዱ ምንድን ነው? እግዚአብሔር ስማ ነው ሰው ያለው አንበሳ መጣብኝ አለው። በጎችን ሊወስድ ሲል ለማስጣል አንበሳውን ይዤ አንቄ ገለው ነበር። በጎቹን ለማስጥለው ነበር። ድብም እንደዛው አለ። አንበሳና ድብ እንድገል የረዳኝ እግዚአብሔር ዛሬ ይሄን ያልተገረዘ ፍልስጤማዊ በእጅ ያስገባዋል። ይሰማኛል፣ እገለዋለሁ፣ ችግር የለም። የኔ ልብስ ለሰው ባይሆን ነው ያንተ ልብስ አይደለም የሚዋጋልኝ አለው። ሃሌሉያ! የሚዋጋልኝ የጭፍሮች አምላክ ያና አብርሃም አምላክ እግዚአብሔር እሱ ከኔ ጋር ይወጣል። ስለዚህ የምንመካበት ነገር የለኝም። በምድር ላይ ምንም የለንም። ድል ለካ የሚገኘው ከእግዚአብሔር፣ ባለጸግነት ለካ የሚመጣው ከእግዚአብሔር፣ ቅባት ከእግዚአብሔር። አሜን አሜን። ፈውስ ከእግዚአብሔር፣ መገለጥ ከእግዚአብሔር። ብንበረታ በመንፈሳዊ ሕይወታችን እግዚአብሔር ስለረዳ ነው። ማለት ስንፍና እንድንማር እንድንተኛ ነው። ከተኛ ምንም ነገር የለም። ምክንያቱም እግዚአብሔርን እርዳታ እየፈለግን አይደለም። እርዳታ የሚፈልግ ሰው ምን ያገኛል? ረዳት ያገኛል። እርዳታ ወደ ማን? ወደ ሰማይ። አዋቂ በእውቀቱ ምን አይደለም? አይመካም። ባለጸጋው በብልጽግናው ምን አይደለም? አይመካም። ኃያል የሆነ ሰው፣ ጉልበት ያለው ሰው በኃይሉ ምን አይበል? አይመካ። የሚመካ እኔ እግዚአብሔር ምሕረትን የማደርግ እንደሆነ ሃሌሉያ፣ በምድር ላይ ፍርድን የማደርግ እኔ መሆኔን መፍትሄ ያለው ከኔ ዘንድ እንደሆነ በማወቁ በዛ ምን ይበል? ይመካ። በዚህ ነው ድል በፈረሶች አይደለም። ፈረስ ለጦርነት ይዘጋጃል።
ግን ድል ሊያመጣ ይችላል። ድል የሚገኘው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። የእግዚአብሔር ስም ነው። ስለዚህ የምንመካበት ነገር ሁሉ እግዚአብሔር መጀመሪያ መሆን አለበት። ድል የሚገኘው ከእግዚአብሔር ዘንድ ነው። ድል በኃይላችን አይመጣም። ድል በእውቀታችን አይመጣም። ድል በጥበባችን አይመጣም። ድል የሚመጣው ከእግዚአብሔር መሆኑን በማወቅ ይመጣል። አይደለም? እንደዛ እኮ ነው ያለው። ከአንበሶች አፍ ያስጣለኝ፣ ከድብ እጅ አዳነኝ። ለእኔ ብቻ አይደለም በጎችን እንኳን ረስኪው እንዳደረጋቸው ይረዳል። የአባቴ አምላክ ነው አለ። ስለዚህ ሳኦል ዶንት ወሪ፣ ያንተ ልብስ ለራስ ልብስህ ኮት ለብሰው ልትወጣ አልቻልክ። በዚህ ቁጭ ብለህ ያለው አለ። ቁጭ ብለህ ያለው ልብስ እንዴት ከኔ ጋር ይሄዳል? የሰማች ሰው ነው የጠፋው፣ ልብስ አይደለም የጠፋው አለው። ሰው ነው የጠፋው። ያዘው ለራስ አለ። ችግር የለም ይቆይ ካንተ ጋር። ምክንያቱም ሳኦል የእሱ ልብስ አልብሶ በቃ ደግሞ እንዳለ በቃ እንዳይራመድ ሊያደርገው እንደፈለገ መንቀሳቀስ አይችልም። እሱ የለመደው እግዚአብሔር ያስለመደው የወንጭፍ ድንጋይ ነው። ወንጭፍ ታውቃላችሁ? ወንጭፍ አዜማ ታውቂያለሽ? አዲስ አበባ ስለሌለ። ስለዚህ ወንጭፍ በርቀት የሚመታ ነው እና ለካ ኢትዮጵያም ከእስራኤል ነው ያመጣችው። እስራኤል ኢትዮጵያና ኤርትራ ማለት ከእስራኤል ነው የመጣ ማለት ነው። በወንጭፍ ድንጋይ እኮ ነው። እንደዚህ ታሽከረክርና ትለቀዋለህ። ያው እኔ ስላደግኩበት በደንብ አውቀዋለሁ፣ ማስተማር እችላለሁ ማለት ነው። ጌታ ይባረክ። ስለዚህ አዋቂ በእውቀቱ፣ ጠቢብ በጥበቡ፣ ኃያልም በኃይሉ መዳን ምንም ሊያደርግ አይችልም። ፈረስ ይዘጋጃል ለጦርነት ቀን፣ ጥሩ ነው፣ ግን ድል የሚገኘው ከእግዚአብሔር ነው። ትምህርታችን መማር ጥሩ ነው። አሜን። ጠንክረን መስራታችን ጥሩ ነው። ማንበብ መጸለያችን ጥሩ ነው። ግን ስለ ጸለይን ስላነበብን ስለተማርን ሳይሆን የሰማይ አምላክ ስለረዳን ተከናወነልን እንላለን። አሜን። ይህን ቃል እግዚአብሔር በልባችን ያሳድረው። እንጸልያለን።